ከመቶ ዓመት በኋላ ምንድነው የሚሆነው? ኢትዮጵያ ኤክሴፕሽናሊ ዲን ከገጠር ወደ ከተማ ነው የመጣው። ኢልምን ሪቫይቭ የማድረግ ነገር ነው። በቃ ከገጠር ወደ ከተማ ይመጣው የነበረው ኢልም ይቀጥል ነው። አማናም ባይዞ የተነሳው ነገር ኔክስት ጄኔሬሽንስ ምንድን ሊሆን ነው? ቢስሚላህ ራህማን ራሂም ነሐመዱላህ ወሰለላሁ ዐላ ረሱሊል ከሪም። በቃ ኢልም ሊቋረጥ ነው። ይሄ እኮ ግልጽ ነው። ለምሳሌ ስለ ዓለም ኢልም ቦታዎች ስናወራ አዝሃር የመስር የግብፁ አዝሃር ነው። በቃ የኢልም ተሰልሱላት የሚገኝበት ብዙ ዓሊሞች የሚወጡበት በዓለም ላይ በቃ ዶሚኔት ያደረጉ ዑለማዎች ያሉበት እንደሚባለው አሁንም አዝሃር አልሐበሺ ወሎ ነው። ይሄ እኮ ግልጽ ነው። ወሎ አሁን ቃሉ ውስጥ እንግዲህ እኛም ልጆች ሆነን አይተናል አይደል እንዴ? ኦልሞስት በየመንደር ውስጥ መሻይኾች ነበሩ። ዛሬ 40 ዓመት በፊት በነበረው ነገር ማለት ነው። አሁን የለም። በቃ በየመን ተዘግቷል። ሀሪማዎች ተዘግተዋል። ትልልቅ ይባል አሁን የጎጃም እንግዲህ ጎጃም አሁን የሚገርም እኮ ነው። ስንት ዓመት ሆኖ አሉ ከተዘጋ። አሁን በቅርብ ሪፖርት ሲያቀርቡልን ማለት ነው። የጎጃም ሼህ ማለት እንግዲህ እነ ሼህ መሐመድ ራፊ እነ ሐጂ ሳኒ ነምን ትልልቅ ዘማ የምንላቸው ሰዎች የቀሩበት ቦታ ነው። እንደዚህ አይነት ቦታዎች መዘጋት ያለባቸው አይመስለኝም። እንደዚህ አይነት ቦታዎች ደግሞ ለታሪክም ለዝክርም ያስፈልጋሉ። እንደገና ይሄ መደረግ አለባቸው እና አሁን አስፈላጊነቱ ለተባለው ምንድነው? በቃ አማናም ባይዞት የተነሳው ምንድነው? ኢልምን ማስቀጠል ነው። በቃ እዚህ ላይ ሐቅ ለመናገር እዚህም ላይ የመዝሀብ ልዩነት የለም። አሁን ብዙ ሰው እዚህ ላይ አንድ ማስታወሻ የምሰጠው ምንድነው? ስለ ሀሪማ ሲወራ ስለ አንድ ሚንሃጅ ብቻ ይመስለዋል ሰው። አይደለም ወንድሞች፣ መብደኡ ነው። በቃ እነዚህ ሀሪማዎች እኮ ለየትኛው ሚንሃጅ ወይም ለየትኛው መዝሀብ እኮ መነሻው ነው። በቃ መነሻን አንጣ ነው እንጂ የትኛው ሚንሃጅ እዛ ላይ እንዲቀራ ብላንድ ብቻ ይዞ አይደለም። አማናምባ አሁንም እንዲታወቅ የምፈልገው ለአንድን ሚንሃጅ ብቻ ለማራመድ ወይም ለማንገስ ተብሎ እየተሰራ ያለ ነገር አይደለም። ኢልምን ሪቫይቭ የማድረግ ነገር ነው። በቃ አንደው አስፈላጊ ነው። ለምን ብንል ሁልጊዜ ዶክተር ኢድሪስ መሐመድ አላህ ይጠብቀው የሚያነሳው ነገር አለ። እዚህ በዚህ አጋጣሚ ነው የምገልጸው ማለት ነው። ዓለም ላይ ዲን እስላም ዲን አልኢስላም ከከተማ ወደ ገጠር ነው ሄደው ይላል። ነገር ግን የኢትዮጵያ ኤክሴፕሽናሊ ዲን ከገጠር ወደ ከተማ ነው የመጣው። ወታችኋል። ከገጠሩ ደግሞ የሚባለው ደግሞ በአብዛኛው ከየት ነው? ወይ ከወሎ ነው፣ ወይ ከሐረር ነው፣ ወይ ከጅማ አካባቢ እንደዚህ አይነት አካባቢዎች ነው። በቃ ስለዚህ ምንድነው ያ ከገጠር ወደ ከተማ ይመጣው የነበረው ኢልም ይቀጥል ነው። አማናም ባይዞ የተነሳው ነገር ይሄ ነው። ሌላ ነገር እኮ አይደለም። አሁን እዛ አካባቢ ያለው መስደር እዛ አካባቢ ያለው ነገር ከደረቀ ሁሉ ነገር ደራርቆ ነው የሚቀረው። ምክንያቱም ምንድነው ኢልም የለም ማለት አይደለም እኮ ከተማ ላይ ኢልሙ እንደ ሞደርን ኤጁኬሽን አይነት ሆኗል። እንደ ፊዚክስ፣ እንደ ኬሚስትሪ፣ እንደ ምናምን ነው የሚሰጠው እዚህ። እዛ ግን ሩህ አለ። አሁን የሩህ ትምህርት አለ እዛ ላይ አይውታል። ተርቢያ አለ አይደለም እንዴ? ተርቢያ የምንለው ነገር የሩህ ተርቢያ አለ። ተዝኪየተ ንፉስ አለ እዛ አካባቢ እና ያ መቋረጥም የለበትም ነው። አሁንም ተዝኪየቱ ንፉስ በምንልበት ጊዜ ደግሞ የአንድ መዝሀብ ወይም የአንድ ሚንሃጅ ማለታችን አይደለም። አሁንም ሰው እንዲያውቀው የምፈልገው ነገር ማለት ነው። በቃ ይሄ ከአላህ ጋር ያለ ግንኙነት ማለት ነው። በቃ መኖር አለበት። እንዴት ነው ሰዎች የሚማሩት? ለገንዘብ ማግኛ ብለው አልነበረም እኮ በሊላህ ብለው ነው። በቃ ሰዎችን ለማስተማር ነው፣ ዲንን ለማስተማር ብለው ነው። ኢልምን ካላህ ውጭ ፈለግኩት ማለት ምንድነው? ለተማረ ለመባል ለነፍስያ ብያ ኢልምን ፈለግኩት፣ ኢልሙ ደግሞ እምቢ አለኛል። ግን ኢልምንስ ላላህ ብዬ እንደገና ስፈልገው ኢልሙም ገራልኝ። አይታችኋል። አሁን እኔ እዛ ገጠር ውስጥ አይታችኋል፣ ላላህ ተብሎ ነው ኢልም የሚፈለገው። ስለዚህ ኢልሙም ይገራል፣ ኢባዳውም ይገራል። እንደገና ደግሞ የተዓቡድ የምንለው ነገር ይመጣል። ከዛ አንፃር ይታይ ነው የምለው። በቃ ስለዚህ አስፈላጊነቱ ከዛ አንፃር ነው፣ አስፈላጊ ነው። ኢህያ አልዑሉም ዲን ነው። በቃ ዲን ኢህያ ካልተደረገ በዕልም ሁልጊዜም ይጠፋል። በቃ ተተኪዎች የሉም። ድሮ አባት ሲሞት ልጅ ነበር፣ አሁን የለም።
ወይንም አባት ልጆች የማይተኩት ከሆኑ ከደረሳዎቹ ዋና የሚባለውን ይተካ ነበር። አሁን የለም፣ እየጠፋ ነው። በቃ ያ በጠፋበት እሺ ይሄን እናያለን። ኔክስት ጄኔሬሽንስ ምንድን ሊሆን ነው? ይሄ ተስልስለ ከጠፋ ዛሬ እንግዲህ በ40 ዓመት በ50 ዓመት ወይ ቢበዛ በ70 ዓመት ውስጥ ነው እንደዚህ ሆነው። ከ100 ዓመት በኋላ ምንድን ነው የሚሆነው የኢትዮጵያ ሙስሊም የሚለው ያሳስባልና ከዛ አንፃር ቢታይ ነው። ሁለተኛ ምንድን ነው ያሰበው ማነው የአማናምባ ይሄንን ስራውን ሞር እያሻሻለ ማለት ነው ቅርንጫፎችን እየከፈተ እዛ ወሎ አካባቢ ከደሴ ጀምሮ ኮምቦልቻ፣ ባቲ፣ እገሌ ወረይመኖ፣ ቦረና እያለ ለማስፋት ነው። ይሄንን አሁን አዲስ አበባ ባሉ የወሎ ተወላጆች እንደሆነው ማለት ነው ገብታችኋል። ደሴ ባሉ የደሴ ተወላጆች፣ ቦረና ባሉ የቦረና ተወላጆች አካባቢን እርዳ ነው በቃ። ይሄ እንደ አንድ ትልቅ እቅድ መያዝ ያለበት ነው ብዬ አስባለሁ። በዛ አይነት ነው መንቀሳቀስ ያለብን። እየሰፋ ካልመጣ አሁንም ይደከማል። ገብታችኋል። ከአንድ አካባቢ ብቻ የተወሰኑ ሰዎች ብቻ የሚያሰፉት ከሆነ አይደለም። በቃ ይሄን ሞዴል ልክ ቀደም እንዳነሳለው በቢላል ሀበሺ እንደተደረገው ማለት ነው ሞዴሉ እንዲሄድ እንፈልጋለን። ደሴ ላይ አንድ ቢሮ ይደረጋል። የደሴ ልጆች ምን ሰራቸው ነው ለሐሪማዎች በቃ ይሄን ሐሪማ ለእናንተ ሆምወርክ ደሴና አካባቢ ላይ ያለው ይሄ ነው ይባላል። ባቲ ላይ ያለው ልክ ለባቲ ይደረጋል። ወይንም ቦረና ላይ ያለው ወረሂመኖ ወረኢሉ ያለው ደግሞ ልክ እንደዛ ይደረጋል። አውራጃ 12 አውራጃ ነበር ወሎ ማለት ነው። 12 ቦታ ላይ እንደዛ አይነት ነገር ቢከፈት ማለት ነው በየአካባቢ ሁሉም ይሰራል፣ ሁሉም ፓርቲሲፔት ያደርጋል የሚል ህልም አለን። አላሁ አለም።